በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ የኢትዮጵያ ሕዝቦች ሌሎች ሃይማኖቶች ሁሉ በዚህ አስከፊና በግፍ በጭካኔያዊ ሁኔታ መስዋዕትነት የከፈሉትን በመምሰል የቅዱስ ሲኖዶስ አጠቃላይ ያሉ አባላት ከፍተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት እዚህ ተገኝተዋል። አሁንም ነገር ማለት በቤተ ክርስቲያን አጠቃላይ የቅዱስ ሲኖዶስ አባላት ወሰኑት መሰረት ለነዚህ ሟች ክርስቲያኖች የሚደረግ በቤተ ክርስቲያኗ ስርዓት ጸሎት ይኖራል። ነገ በቅድስት ሥላሴ ካቴድራል ማለት ነው። ስለዚህ አሁን ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ሉቃስ እንዲሁም የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ ብፁዕ አቡነ ማቴዎስ እንዲሁም የካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማትያስ እንዲሁም የአዲስ አበባ ሀገረ ስብከት የብፁዕ ቅዱስ ፓትርያርኩ ረዳት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ እንዲሁም የለንደን የእንግሊዝ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ እንጦንስ እንዲሁም የወለጋ የምዕራብ ወለጋ እና የቤንሻንጉል ጉሙዝ አጠቃላይ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ቅዱስነታቸውን እና መላው ቅዱስ ሲኖዶስን አባላት በመወከል እዚህ ተገኝተዋል። እነዚህ ብፁዓን አባቶች ለማጽናናት ነው የመጡት፣ ለማረጋጋት ነው የመጡት። ሀዘኑ አጠቃላይ የኢትዮጵያውያን ነው። ሀዘኑ አጠቃላይ የቤተክርስቲያን ነው። ስለዚህ ይህን በማስመልከት ለማረጋጋት ብፁዓን አባቶች መካከል ብፁዕ አቡነ ሉቃስ አለመዳንን እንዲሁም የማጽናኛ ወንጌልም ለሁላችንም ያስተምሩናል። በአጠቃላይ ግን ጸሎቱ ሁሉ የሚደረገው ነገ ነው። እንዲሁም ነገ ጠዋት በዚሁ ይሄን በማውገዝ በሚዲያም እንደሰማችሁ በአጠቃላይ በመስቀል አደባባይ እንዲሁ ይሄን በመለስ ሰላማዊ ሰልፍ የተጠራ አለ። ነገ ከጠዋቱ 12 ሰዓት ጀምሮ መስቀል አደባባይ ላይ
የኢትዮጵያውያን ሀዘን ነው። ስለዚህ የዚህ ድንኳን ብቻ አይደለም የኢትዮጵያውያን ሀዘን ስለሆነ ብፁዕ አባታችን ቃለ ምዕዳንም እንዲሁም ትምህርትም ቡራኬ የሚሰጡናል ማለት ነው። ቀጥ ብላችሁ ሀዘንተኞችን ተረጋግታችሁ እንድታደምጡ እንጠይቃለን። የልጆቻችንን የኃይለ ኢየሱስንና የኃይለ ሚካኤልን ነፍስ ይማርልን። እግዚአብሔር አምላካችን የሐዘን ዳርቻ ያድርግልን። እግዚአብሔር አምላካችን የቤተሰቡን ሕይወት የቤተሰቡን ሐዘን በመልካም ነገር፣ በሰላም ነገር፣ በፍቅር ነገር ይለውጥልን። ቤተሰቡን ያለምልምልን። ቤተሰቡን ያጽናልን። ክፉይ ሰዎችን ደግ ያልሆኑ ሰዎችን ወደ ደግነት፣ ወደ ቸርነት፣ ወደ ምሕረት ይመልስልን። ለዓለሙ ሁሉ ሰላም መረጋጋትን ያድልልን። አገራችን ኢትዮጵያን በክብር በረድኤት ይጠብቅልን። ብፁዓን ሊቃነ ጳጳሳት፣ የውድ ልጆቻችን፣ የሰማዕታቱ ልጆቻችን፣ የታማኝ ልጆቻችን፣ የጀግኖች ልጆቻችን በእምነት በስርዓታቸው በወጋቸው ጸንተው አይበገሬ ልጆቻችን በኢትዮጵያዊ ባህላቸው፣ በኢትዮጵያዊ እምነታቸው፣ በኢትዮጵያዊ ትውፊታቸው፣ በኢትዮጵያዊ ባህላቸው ጸንተው ለማንም ሳይበገሩ፣ ለማንም ሳይደለሉ፣ በማንም ሳይቀለበሱ በእምነታቸው ጸንተው በስርዓታቸው ጸንተው ጀግንነትን ያስተማሩ ልጆቻችን፣ መጻሕፍት የሆኑ ልጆቻችን፣ አይበገሬነትን ያስተማሩን ልጆቻችን፣ የሀገራቸውን ስርዓትን ትውፊትን በመጣስ ለሌላ እጃቸውን ያልሰጡ ልጆቻችን ወላጆችና ቤተሰብ ውድ ወገኖቼ እዚህ የተሰበሰባችሁ ልዩ ሁላችሁም ውድ ወገኖቼ ነቢዩ ኤርምያስ ከክርስቶስ ልደት በፊት 700 ዓመታት ቀድሞ የነበረው በዛሬዋ ኢራቅ፣ በዛን ጊዜ ባቢሎን፣ በዛሬዋ ኢራን፣ በዛን ጊዜዋ ፋርስ